ጌታችን ኢየሱስ ክርስቶስ በድንግል ማርያም ማኅፀን ሳለ ዓለምን ለቆታል። በእጁ እንደያዘው ነው። አይት በእጁ እንደያዘው ከሆነ ለዓለም ለእግዚአብሔር እንዴት አድርጋ በቃቸው? ለእሱ ከበቃቸው ለዓለም ልትጠብ ነው እንዴ? ምክንያቱም ከዚህ ዓለም በእግዚአብሔር ምንድን ነው? ዓለም በእግዚአብሔር ለዓለም ዓለም እግዚአብሔር ነው። ለእግዚአብሔር ግን ዓለም የለም። ባጭር ቃል እግዚአብሔር የዓለም ዓለም ነው እንጂ ለእሱ ዓለም የለውም። በውስጥም አለ በውጭም አለ። አሁን እኔ እንቁላሏን በእጄ ብይዛት እንቁላሏ በእጄ አለች ጀላለ፣ እኔ ግን እንቁላሏ ውስጥ የለውም አይደል? እግዚአብሔር ግን ዓለም ውስጥ አለ፣ ዓለም ውጭም አለ። ታዲያ እንዴት በቃችሁ? አናውቅም ነው መልሱ። ለዚህ እኮ ነው ተመልከቱ ወእሙ ለእግዚእነ ኢየሱስ ክርስቶስ ወሶበ ተፍሕረት እሙ ማርያም ለዮሴፍ ዘእንበለ ይትቃረቡ ተረፈት ጽንስተ ያለው ተረፈት ጽንስተ መሉቃ ማቴዎስ ምዕራፍ 2 ቁጥር 18 ላይ ለዮሴፍ ታጭታ ሳለ ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች። እስኪ በመንፈስ ቅዱስ በሉ። በመንፈስ ቅዱስ ማለት ከመንፈስ ቅዱስ አዋጅነት ተብሎ ይተረጎማል። አሁን ከያዝነው ርዕስ ጋር ግን በመንፈስ ቅዱስ ጸንሳ ተገኘች ማለት በመንፈስ ቅዱስ ግብር ማለት ነው። የመንፈስ ቅዱስ ግብሩ እንዳይመረመር በማይመረመር ግብር ጸንሳ ተገኘች ነው። የመንፈስ ቅዱስ ስራው ተመልከቱ። እስመ መንፈስ ሀበ ፈቀደ ይነፍዕ ወሀበ ፈቀደ ይሐውር ወቃሎ ትሰምዕ። ተመልከቱ። ወባይቱ ሀበይ ይሐውር ተመልከቱ። ሀበይ ይሐውር ወሀበይ ይነፍዕ ይተሐመዕ። መንፈስ ወደ ፈቀደ ይነፍሳል፣ ወደ ፈቀደ ይሄዳል። ቃሉን ትስማለህ፣ እንዴት እንደሆነ ግን አታውቅም አለ። እንዲሁ ቅዱስ ገብርኤል እንዳበሰራት በቤተልሔም እንደወለደችው እረኞችና መላእክት እንዳመሰገኑ እናውቃለን። እንደተወለደችው አናውቅም፣ እንዴት እንደሚነፍስ አታውቅም ተብለናል። ስለዚህ በመንፈስ ቅዱስ ግን ጸንሳ ተገኘች ማለት ማርያምን የሚያውቃት መንፈስ ቅዱስን አውቆ የጨረሰ ሰው ነው ማለት ነው። መንፈስ ቅዱስን ማወቅ እንዳይቻል የእሷን ስራ እንዳይመረመር በመንፈስ ቅዱስ የተሰወረ እንግዲህ በትውፊት አባቶቻችን ሲተረጉሙ ሐዋርያት ተሰብስበው አንድ ቀን እንዴት አድርገሽ እንደጸነሽው ንገሪን አሏት ይላል። ንገሪን፣ ኧረ ተው ይህ ነገር አይሆንላችሁም አትችሉትም ብትላቸው ንገሪን ዝም ብለሽ አንቺ ጸንሰሻል ደግሞ እኛ ለመስማት ብለው እምቢ አሉ ሐዋርያት ማለት ነው። ከዛ ሲሉ ይሄ ነገር ጭንቅ ነው በሉ ብላ ወመጻ ብሩህ መልአክ ወገሰሶ አጥፎ ዘየማን ወኮነ ህብስተ ሕይወት በሊኦ አብልዐኒ ወገሰሶ አጥፎ ዘጸጋም ወኮነ ስትየ ሕይወት ሰትዮ አስተየኒ ባለቻቸው ብሩህ መልአክ መጣ። ቀድሞ ከማውቀው መልአክ መጣ። የበለጠ መልአክ መጣ። ግራ ቀኝ ክንፉን ዳሰሰው፣ የሕይወት እንጀራ ሆነ በልቶ አበላኝ። ግራ ክንፉን ዳሰሰው፣ የሕይወት ውሃ ሆነ ጠጥቶ አጠጣኝ። ይሄ ነው ነገሩ አለቻቸው። የምናውቀውን ወደማናውቀው ይላሉ ሊቃውንት። ልብ ያለ ሲገጥማቸው እንዲህ ይላል። ተመልከቱ። አስተርእዮ ይልና ዘውእቱ ኤጲፋንያ ይላል። ኤጲፋንያ ግሪክኛ ነው። ስለዚህ አስተርእዮ ግዕዝ ነበረ። አስተርእዮ ማለት ይልና ዘውእቱ ኤጲፋንያ ሲል ሊቃውንቱ የምናውቀውን ወደማናውቀው ተረጎመው ይላሉ ማለት ነው። የምናውቀውን ወደማናውቀው ወሰደችባቸው ጭራሹ። ይሄ ነገር እንዴት ነው ብላ ወደ ዋናው ነገር ሳትነግራቸው ዝም ብላ እንዲህ እንዳለች መልአኩ ቅዱስ ገብርኤል መጣ ይላል። መሸከም የማትችሉትን ምስጢር እንሸከማለን ብላችሁ ዓለምን ያለ ጊዜ ያሳልፋችኋት ነበር ብሎ ገሰጻቸው። ነገር ግን መምሬስ ድረስ የጀመረችውን ማን ተርጉሞ ብሎ ተርጉመውታል ይላል ትርጓሜያችን። ከጀመረችው ማን ተርጉሞ ያልነገረችንን አንናገርም አሉና ብሉይ መልአክ የተባለ እግዚአብሔር አብ ነው ይላል። ብሉይ መልአክ የተባለ ምክንያቱም እግዚአብሔር እንኳን በመልአክ በዶሮም ተመስሏል። አይጭነቃችሁ አይደለም አላለም። ኢየሩሳሌም ተትቀትሎ ነቢያት የተወግረሙ ለሐዋርያት ሚመጠን ፈቀድኩ አስተጋብኦሙ ለውሉድኪ ከመ እንተ ታስተጋብኩ ዶሮ ጎልያ በተክነፊያ አላለም። ዶሮ ጫጩቶቿን ልሰበስብሽ ወድጄ ነበር ሲል ክርስቶስ ራሱን በዶሮ መስሏል። በመልአክ ስንመስለው አትቆጡ ብዬ። ስለዚህ እግዚአብሔር አብ ተመልከቱ፣ እግዚአብሔር አብ ነው አለች። ቀኝ ክንፉን ዳሰሰው ህብስተ ሕይወት ሆነ፣ በግራ ክንፉን ዳሰሰው ጽዋ ሕይወት ሆነ። ጠጥቶ አጠጣ በልቶ አበላኝ ማለቷ ብቻን መውለድን ቀምሶ አቀመሰኝ ማለቷ ነው ብሎ ተረጎሙ። ብቻን መውለድን ማለት ገብቷችኋል? ስለዚህ እግዚአብሔርን የወለደ ማን ብቻ ነው? አብ በሉ እንጂ። እግዚአብሔርን የወለደች ማለት ማን ብቻ ነው? እሱ በባህሪው ወልዶ እሱ በባህሪው የወለደውን ብቻውን የወለደውን የብቻው አባት የሆነውን እኔም የብቻው እናቱ እንደሆን ይህን እድል ሰጠኝ ማለቷ ነው። እዚህ የተደረገው ሳልነገረችንም ብለው እነሱን ትተውታል። ያልተነገረንን መተርጉም ስለማይገባ። ስለዚህ እመቤታችን የምን ምልክት ናት?
የመንፈስ ቅዱስ በሉ እንጂ። ለዚህ ምስክሬ በሉ እንጂ። ለዚህ ምስክሬ አብን ለማመን ወልድን ለማመን መንፈስ ቅዱስን ለማመን ምስክራችን ማን ነው? ማርያም ናት ማለት ነው። የሃይማኖት ምስክራችን እናታችን ቅድስት ድንግል ማርያም ናት። ስለዚህ ሊቁ አባ ጊዮርጊስ ዘጋስጫ ምን አለ? እንዲህ አለ፣ ሶበት ትሄለይ ማርያም መኑ ይትሄለይ። ማርያም ስትታሰብ ማን ይታሰባል? በሉ ማን ይታሰባል? አኮነ ወልድ ዘተወልደ እምኔሃ፣ ከሷ የተወለደ ወልድ አይታሰብም? ምን ይላል? ወልድ ሲታሰብ ማን ይታሰባል? የባሕርይ አባቱ አብ አይታሰብም? ምን አባቱ ሲታሰብ የባሕርይ ሕይወቱ መንፈስ ቅዱስ አይታሰብም? እንግዲያውስ ማርያምን ማሰብ ሥላሴን ማሰብ ነው። ወንስ ማርያምን ማሰብ ማንን ማሰብ ነው? አቤት ምን አላችሁ? ሥላሴን ማሰብ ነው። በመጨረሻ እመቤታችን የምን ምልክታችን ናት? የሃይማኖት መጨረሻ። ሁለተኛዋን ተናግሬ በአጭር ደቂቃ ልጨርስ። የድህነት ምልክት። የድህነት ምልክት በሉ። የድህነት ምልክታችን እመቤታችን ቅድስት ድንግል ማርያም ነው። በብሉይ ኪዳን ዘመን የብሉይ ኪዳኑ ሕግ በሶስት ነገር የጸና ነው። በቃል በኪዳንና በደም የጸና ነው። በቃል በኪዳን በደም ሰማችሁ? ምን አልኩኝ? በቃል በኪዳን በደም። በቃል 570 ወነበቦ ማለት ለካ ሙሴ እግዚአብሔርን እንዲህ አለው የሚለው ወነበቦ ይባላል። በትርጓሜ ቤት ቋንቋ ማለት ወነበቦ 570 ወነበቦ ይባላል። 570 ያነጋገረው እግዚአብሔር ማለት። ከዚያ መጀመሪያ ሙሴ ሕዝቡን ለማዳንና ርስት ለማውረስ ሶስቱን ነገሮች ነበር የሚሰራ። ኦሪትን ያነብላቸዋል፣ አንቦ ያስተምራቸዋል። ከዚያ በቃል ኪዳኑ ታቦት እንዲመሩ ያደርጋቸዋል። ከዚያ ደግሞ ይረጭና ታቦቱን ረጭቶ በደሙ እንዲታተሙ፣ ደሙ የነካው መሰዊያ ወይም መሰዊያው መንካት እንኳን ባይችሉ ይሄ ሁሉ ዘለከፎ ለመስዋዕት ይቀደስ፣ መሰዊያውን የነካ ይቀደሳል ተብሎ በኦሪት እንደተነገረ መሰዊያውን የነካ ይቀደሳል። መሰዊያውን ካህናት ይነካሉ፣ ካህናት ደግሞ ሕዝቡን ይባርካሉ። ኦሪት ዘኍልቍ ምዕራፍ 5-6 ስታነቡ ይህን እንዲያነቡ ታዘዋል። አሮን ይባርክ ነበረ ሕዝቡን ማለት ነው። ስለዚህ በኪዳን ማለት ታቦተ ሕጓን ይዘው ነው የሚዞሩ። በቃል ማለት ኦሪትን እያነበቡ ነው የሚመሩ። በቃል ማለት በደም ማለት ሊቀ ካህናቱ በሚሰዋላቸው መስዋዕት ነበር የሚድኑት። ከርስት የገቡት በሶስቱ ነው። እኛም እንድንድን ለአዲስ ኪዳኑ አማናዊት ልደት አማናዊት ድነት ሶስቱ ነገሮች ተደርገውልናል። በቃል ወንጌልን አስተምሮናል። ሙሴ በየቀኑ አንድ ቀን ብቻ ኦሪትን ማስተማሩ አይደለም፣ መስዋዕት ሊያቀርብ ሲፈልግ ሙሴ ብቻ አይደለም፣ ማንኛውም ሊቀ ካህናት ኦሪትን አንብቦ የመሰዋት ግዴታ ነበረበት። ኦሪትን አንብቦ ነው በበጉ ላይም አንብቦ በሕዝቡ ፊት አንብቦ ኋላ መስዋዕትን ያቀርባል። ክርስቶስም ራሱን ከመሰዋቱ በፊት ወንጌልን አነበበ፣ አስተማረ። ሙሴ አስቀድሞ ኦሪትን ያነባል፣ ክርስቶስም ራሱን ከመሰዋቱ በፊት ወንጌልን 3 ዓመት አስተማረ። በጣም ጥሩ። ከዚያ በቃል ማለት ሰው ሊድን የሚችለው በምንድን ነው? በወንጌል የተመራ እንደሆነ ነው። በወንጌል ድነት፣ የአዲስ ኪዳን ድነት አንደኛው በቃል ፍኖተ ቃል፣ ፍኖተ ወንጌል፣ ፍኖተ ልዑል ብለው ሊቃውንቱ ይተረጉሙታል። ይሄ ለሌላ ጊዜ እናደርገው። ፍኖተ ወንጌል፣ ፍኖተ ቃል፣ ፍኖተ ልዑል የለቤት ስራ ያዟቸውና ሌላ ጊዜ ትምህርቱ ይሆንናል። ስለዚህ ፍኖተ ቃል፣ ፍኖተ ልዑል፣ ፍኖተ ወንጌል የአዲስ ኪዳን የድነት መንገዶች የሚባሉት እነዚህ ናቸው። በአጭር ቃል ግን አሁን እንድንድን አንደኛ ቃሉን እንሰራለን፣ ሁለተኛ የደሙ ካሳ የቀደሙን እርግማን ሽሯል። አሁን ደግሞ ደሙን እንጠጣለን፣ ስጋውን እንበላለን። ማኅተም አድርገን በከንፈራችን እናሳየዋለን። ማለት ለጋኔኑ እናሳየዋለን፣ ለክርስቶስ እናሳየዋለን። የክርስቶስ ደም ለሁለት ነገር ነው ምልክት የምናደርገው። ጋኔን እንዳይቀርበን ምልክት፣ ክርስቶስ እንዲምረን ምልክት። እንዲምረን የራሱን ደም ምልክት አድርጎ እንዲምረን የራሱን ደም ለራሱ እናሳያለን። ማለት ምን ማለት ነው? ክርስቶስን በራሱ መማፀን ይቻላል። በራሱ እግዚአብሔር በእግዚአብሔር ይለመናል አይለመንም። ሰዓታት ስለማሰብ ነው እንጂ ተመስገን። በእንተ ሥላሴከ እግዚኦ ተሳሃለነ በልጅ አለመስማታችሁ በዚህ ይታወቃል። እንዴ በእንተ ሥላሴከ የኔ ነው። በእንተ ሥላሴከ እግዚኦ ተሳሃለነ
በእንተ ልደትከ እግዚኦ ተሳሃለነ በእንተ ግዝረትከ በእንተ ጥምቀትከ። እንዲህ እያለ ይቀጥላል ማለት ነው። አባቶቻችን በሰዓታት እንዲህ ሲሉት ያድራሉ። ክርስቶስ በራሱ ራሱ እንለምነዋለን። ስለዚህ ካህኑ ቁርባን አቁርበ ሲመለስ ከድርገት እንደተመለሰ ናሁ ማእከሌነ ወማእከሌከ ስዩም ትምህርተ መሐላ ሥጋከ ወቀስተ ኪዳነከ ደም ኢየሱስ ክርስቶስ መስዋዕተ ሰላም በከመ ተገብረ ቀስተ ደመና አመታይ ዓለም ዝናመ ጌጋየነ ይህጹ ጥብቀ ልጓም ይላል። ምን ማለት ነው? በኖህ ጊዜ የማት ውሃን ስታፈስ መልሰህ እንዳታጠፋት ቀስተ ደመናን ምልክት አድርጋ አሳይተህ ነበር። አሁን ደግሞ እንዳታጠፋት ደምህን በከንፈራችን ላይ ተቀብለን ምልክት አድርገን እናሳያለንና አትፍረድብን ብለን እንለምነዋለን ማለት ነው። ከቃሉ ጋር ናችሁ? እንጨርሰው። ስለዚህ በደም አንደኛ ስርየቱ ደሙ ካሳው ነው የቀደመው ልጅ አድርቆልናል። አሁን ደግሞ ስጋውን በልተን ደሙን ጠጥተን ከእርሱ ጋር ተዋህዶ እንፈጽማለን ማለት ነው። ከእርሱ ጋር ተዋህዶ እንፈጽማለን። የመጨረሻው ሃይማኖተ ገዚዝ የሚባለው በእጆቻችን የዳሰስ ነው የሚባለው የመጨረሻው ሱታፊ አምላክ የሚባለው ክርስቶስን መዋሃድ ነው። ያንን ደግሞ ቅዱስ ስጋውን ክቡር ደሙን ተቀብለን በዚያው መንፈስ ስንሆን ከክርስቶስ ጋር ተዋህዶ እንኖራለን። መንግስተ ሰማያትን መውረስ ማለት የሆነች ሀገር መቀበልን አይደለም ተስፋ ማድረግ ያለብን፣ ክርስቶስን መዋሃድ ነው ዋናው ነገር። ሌላው ያው ቦታው ጭማሪ ነው። ስለዚህ የእግዚአብሔር ሰዎች እንደ ቃል ወንጌል በሉ እንደ መጉደም ማን የክርስቶስ ደም በሉ እንጂ እንደ ኪዳኑ ታቦት ድንግል ማርያም እንደ ኪዳኑ ታቦት ማለት ነው። ለዚህ ነው ማርያም ንጽሕት ወላዲተ አምላክ ማይምንት ሰዓሊተ ምሕረት ለሁሉ ደሰት ያላት ቅዱስ ኤፍሬም ይህንን ሊቃውንት ተርጉሞ ወላዲተ አምላክ ማይምንት ሰዓሊተ ምሕረት ማይምንት ብለህ ግጠም ይላሉ። ብለህ ግጠም ማለት ብለህ ተርጉም ነው። ወላዲተ አምላክ ማይምንት በሉ ሰዓሊተ ምሕረት ማይምንት። ይሄ ማለት ነው ወላዲተ አምላክነቷ የታመነ ከሆነ አማላጅነቷም የታመነ ነው። የአምላክ እናት መሆኗን ካመንክበት ምልጃዋን ልትጠራጠረው አትችልም። የድንግል ማርያምን አማላጅነት መጠራጠር ሊመጣ የሚችለው ልጇን አምላክ መሆኑን ከመጠራጠር ነው። ብዙ የእምነት ተቋማት ነን የሚሉት ድንግል ማርያምን የማያምነው በልጇን ስለማያምኑ ነው። ክርስቶስን ሕይወት ማለትን ትተው እንደ አማላጅ ዝቅ እንዳለ አካል ስለሚቆጥሩት ነው። ለዚህ ነው ቅዱስ አትናቴዎስ መናፍቃን ራቅ ብለህ ስታያቸው ለክርስቶስ የተቆረቆሩ ይመስላሉ፣ ቀርበህ ብታያቸው ሲሰዱ ነው የምታገኙ። ሲሰዱ የክርስቶስ ስም ተጋርዶ ይሉታል፣ እንዲሁ ተሸፍኖ እኛንን የምንሰብከው ይላሉ። ቀረብ ሲሏቸው ውዴ ናርዶስ ሽቶ ይሉታል፣ ለምንልን ይሉታል። እኛ እግዚኦ መሐረነ ነው እንጂ እግዚኦ ሳልነን አንለው። እስቲ እግዚኦ መሐረነ በሉ። አሁን አቤቱ አማልደን ከማለትና አቤቱ ማረን ከሚለው ማን ያከበረ ንገሩኝ እንጂ። ወሃቢ ሀብታት አሳየ ሕይወት መዝገበ ረድኤት ነው የሚለው ቅዱስ ያሬድ። ክርስቶስ ይለዋል ማን ነው ብትለኝ፣ ወሃቢ ሀብታት አሳየ ሕይወት መዝገበ ረድኤት፣ የረድኤት ምንጭ ሕይወትን የሚያድል የሕይወት ባለቤት የሀብታት ሁሉ ባለቤት ሁሉ በእጁ የተያዘ ዋጋ ፍዳ ኃጥአን እስቴተ ጻድቃን በእጁ የተያዘ ማለት ነው። ፍዳ ኃጥአን ዋጋዬ ከኔ ጋር አለ ብሎ እንደተናገረ ማለት ነው። ስለዚህ የቃል ኪዳኑ ታቦት ቃሉ እንደ ደሙን እንቀበላለን፣ እንደ ምንባብ ወንጌልን እንሰራለን፣ በየዕለቱ እንለማመዳለን። ወንጌልን መኖር በነገራችሁ ላይ ወንጌል ማለት ክርስቶስን የምናይባት መስታወት ስለሆነ እንደ ቃል ኪዳኑ ታቦት ድንግል ማርያምን ከመሃል አድርገን ለምን እሷን ከመሃል የምናደርገው ስትሉ ወስሉት ስምኪ በኀበ እግዚአብሔር ስሟ በእግዚአብሔር ዘንድ የሰለጠነ ስለሆነ ነው። ታቦት የቃል ኪዳኗን ታቦት ትቶ ከነዓን መግባት እንደማይቻል የድንግል ማርያምን ረድኤትና አማላጅነት መሃል ላይ ሳያስቀምጡ ገነት መንግሥተ ሰማያት መግባት አይቻልምና ድንግል ማርያም የሁለት ወገን ምልክታችን ናት። አንደኛው የሃይማኖት ምልክት፣ ሁለተኛው የድነት ምልክት። እሷን ምልክት አድርጎ የሰጠን እግዚአብሔር የተመሰገነ ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ